ኮቢ ሜኑ በጭራሽ ድጋሚ ገብቶ መጫወት የለበትም ወይንም ደግሞ ተሰልፎ መጫወት የለበትም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ኒኪ በት ተናግሯል። ኒኪ በት ለምንድን ነው እንደዚህ የተናገረው? ከኮቢ ሜኑ ጋር የሚያገናኘውስ ነገር ምንድን ነው የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። ሜንሊ ከእንግሊዝ ብሔራዊ ቡድን ጋር በተያዘ ጉዳይ ላይ በሰጠው አስተያየት ነበረ ኮቢ ሜኑ በጭራሽ መጫወት የለበትም ወይም ደግሞ አሁን የሚቀረው አንድ ጨዋታ ነው የሚቀራቸው አይደል? ዛሬ የሚደረገው ጨዋታ ከአርጀንቲና ጋር የሚደረገው ጨዋታ ላይ ገብቶ መጫወት የለበትም ብሎ ተናግሯል። ታዲያ ለኮቢ ሜኑም ትልቅ አጋጣሚ ነው ሊሆን የሚችለው አርጀንቲና ከሚያክል ትልቅ ብሔራዊ ቡድን ጋር ለዛውም ደግሞ በዓለም ዋንጫ ግማሽ ፍጻሜ መጫወት ትልቅ ነገር እንደሆነ ይታወቃል። ታዲያ ለምንድን ነው ኒኪ በት ኮቢ ሜኑ ገብቶ መጫወት የለበትም ብሎ የተናገረው የሚለውን ነገር በዚህ ጉዳይና በአጠቃላይ በኮቢ ሜኑ ዙሪያ ያሉትን ሐሳቦች የምናነሳ ነው የሚሆነው። ከምናነሳቸው 3 ርዕሶች መካከል አንደኛው ርዕስ የሚሆነው ይሄኛው ነው ማለት ነው። ሁለተኛው ርዕሳችን የሚሆነው ደግሞ የማንቸስተር ዩናይትድ ጭካኔ የተሞላበት አደገኛ የዝውውር አካሄድ በሚል ርዕስ የምናነሳው ጉዳይ ነው የሚሆነው። ለምንድን ነው ጭካኔ የተሞላበት የተባለው? እንደዚሁም ደግሞ አደገኛ ነው ያስባሉትስ ነገሮች ምንድን ናቸው? እስካሁን ከወሰዳቸው እርምጃዎች ወይ ደግሞ ከተፈጸሙት ዝውውሮች፣ አሁን የተፈጸሙት ዝውውሮች አሉ አይደል? እነዚሁም ደግሞ ፌል ያደረገም ዝውውር አለና ከሱ ጋር በተያያዘ የማንቸስተር ዩናይትድ አካሄድ ምን ይመስላል እና ለምንድን ነው የሚያስፈራ አካሄድ ነው ተብሎ የተሰየመውስ የሚለውን ነገር ሰፋ አድርገን ለመመልከት ወይንም ደግሞ ለማየት እንሞክራለን ማለት ነው። ሶስተኛውና የመጨረሻው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ የማይገባ ከሆነ ሊረብሽ የተዘጋጀ አንድ ተጫዋች አለ። ማንቸስተር ዩናይትድ በዚህ ልጅ ቦታ ላይ ወይ ደግሞ ይሄ ልጅ በሚጫወትበት ቦታ ላይ ተጫዋች ይፈልጋል። በደንብ ነው ተጫዋች የሚፈልገውና ያ ተጫዋች ደግሞ ማንቸስተር ዩናይትድ መግባት በጣም ይፈልጋል። አሁን ያለበት ክለብ አልተስማማውም። ዩናይትድ የማይገባ ከሆነም ደግሞ ምናልባት ሊረብሽ የሚችልበትም አጋጣሚ እንዳለ እየተዘገበ ይገኛል። ምንድን ነው ይሄ ጉዳይ የሚለውን ነገር ጠቅለል አድርገን እንመለከታለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ላለፉት ጥቂት ቀናት እንደሚታወቀው ፕሮግራሞች እየሰራን አልነበረም። አሁን ደግሞ ያው በአንዳንድ ምክንያቶች ነበር ያ ነገር ሲሆን የነበረው። አሁን ላይ ደግሞ ተመልሰናልና እንደዚሁ በየዕለቱ እንደዚህ አይነት ሀሳቦችን እያነሳን ትንታኔዎችን የምንሰጥ ነው የሚሆነው። እንደዚህ አይነት ትንታኔ ደርሳችሁ የምትፈልጉ ከሆነ ደግሞ ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ካደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳባችሁን እያስቀመጣችሁ ከኛ ጋር አብራችሁ እንድትቆዩ ተጋብዛችኋል። መልካም ቆይታን ተመኝ። ወደ መጀመሪያው ርዕሳችን በምንሄድበት ሰዓት ላይ ኒኪ በት ያው ፖድካስት እንዳላቸው ይታወቃል አይደል? ከፖል ስኮልስ ጋር እንደዚሁም ደግሞ አንድ ሰው ጋር በመሆን ለሶስት ሆነው የሚያዘጋጁት ፖድካስት አለ። ዘጉድ ዘባድ ኤንድ ዘፉትቦል የሚባል ፖድካስት እንዳላቸው ይታወቃል እና እዛ ላይ አንዳንድ አስተያየቶችን ሲሰጡ ተመልክተናል። ከዚህ በፊትም አነጋጋሪ የሚባሉ ምናልባት ማንቸስተር ዩናይትድ የቡድኑ መንፈስ የሚረብሹም ሀሳቦችን ሲሰጡ ነበረ። በዛው ልክም ደግሞ ገንቢ የሚባል ወይንም ደግሞ ጥሩ የሚባሉ ሀሳቦችንም ሲያነሱ እንደነበሩ ይታወሳል። ምክንያቱም የቀድሞ ተጫዋቾች ናቸው፣ ልምድ አላቸው ምናምን ነገር ሰው ሁላ ነገር ስላለ እነሱ የሚያነሱት ሀሳብ የሚሰጡት አስተያየት ጀስት ዝም ብሎ ይሄ ብዙም ጥቅም የሌለው ነው ለማለት ያስቸግራል ተብሎ ይታሰባልና ሀሳቦችን ይሰጣሉ። ታዲያ አሁን ላይ ኒኪ በት ሀሳቡን እየሰጠው በምን ጉዳይ ላይ ነው? ኮቢ ሜኑ ከመሃል ሜዳ ተጫዋቾች ከእንግሊዝ ብሔራዊ ቡድን ከተጠሩት የመሃል ሜዳ ተጫዋቾች ምንም አይነት የመጫወቻ ደቂቃ ያልተሰጠው ተጫዋች መሃል ሜዳ ላይ እና አይቫን ቶኒም በ9 ቁጥር ቦታ ላይ እኮ የመጫወት እድል አልተሰጠውም ወይ ደግሞ እስካሁን ድረስ አልተሰለፈም። እንዲሁም አንዳንዶች እንደሚሉት አይቫን ቶኒ የመጣው ፔናልቲ ለመምታት ነው፣ ላይክ ፔናልቲ መምታት ላይ ጥሩ ስለሆነ ፔናልቲ ለመምታት ነው ብለው ነበር ተናግሮ የነበረው። ምንም እንኳን እሱ ይህንን ነገር ቢክድም መጀመሪያ ላይ ዓለም ዋንጫው ከመጀመሩ በፊት ይህን ነገር አውርቶ ነበርና ምንም ቢክድም ግን ደግሞ እስካሁን ግን ምንም አይነት ጨዋታ ማድረግ አልቻለም። ከሚድፊልደሮች ግን ወይንም ደግሞ መሀል ላይ ከሚጫወቱት ግን ምንም አይነት ጨዋታ ያደረገው ተጫዋች ኮቢ ሜኑ ነው። ኮቢ ሜኑ በዚህ ሲዝን ላይ በጣም አስደናቂ ጊዜ እንዳሳለፈ ይታወቃል። በተለይም ደግሞ በሩበን አሞሪም በጣም በቃ ከተጨቆነ በኋላ ማለት ይቻላል ማይክል ካሪክ መጥቶ በቃ ኬሪየሩን ወይም ደግሞ የእግር ኳስ ህይወቱን በቃ ወደ ላይ ነው ከፍ ያደረገለት። በአንድ ጊዜ ከፍ ያደረገበትን አጋጣሚ ተመልክተናል እና እንደዛ ሆኖ ነው ወደ ብሔራዊ ቡድን እንዲመለስ ወይ ደግሞ ለብሔራዊ ቡድን እንዲመረጥ የተደረገው። ሆኖም ግን ወደ ብሔራዊ ቡድን ከገባ በኋላ ከተመረጠ በኋላ ግን ምንም አይነት ተሳትፎ ሲያደርግ አልተመለከትነውም። ኒኪ በት ደግሞ የሚለው አሁን ደግሞ ጭራሽ ከአርጀንቲና ጋር በሚደረገው ጨዋታ ላይ በጭራሽ መግባት የለበትም፣ በጭራሽ ገብቶ መጫወት የለበትም የሚል ጠንከር ያለ አቋም ነው ያዘው።
ለምሮ ጠንከር ያለ አቋም ያዘው? በመጀመሪያ ምን ብሎ ተናገረ ኒኪ በት? ቶማስ ቱሄል ክሊርሊ ኮቢ ሜኑ እንዳልተመቸው ያስታውቃል። ሁሉም አሰልጣኝ የራሱ የሆነ ፍሌቨር አለው፣ የራሱ የሆነ የሚፈልጋቸው ተጫዋቾች አሉ፣ እረዳለሁ እሱን። ግን ደግሞ አንዳንድ ጊዜ የሚወስናቸው ውሳኔዎች ግራ ያጋባሉ። ክሊርሊ የኮቢ ሜኑ አይነት ተጫዋች የሚያስፈልግበት ሰዓት ላይ ሆኖ የእንግሊዝ ብሔራዊ ቡድን እየተቸገረ ለኮቢ ሜኑ ቻንስ ከመስጠት ይልቅ እዛው እየተቸገረ ያለውን የብሔራዊ ቡድን ተጫዋቾች በቃ እዛው ማስቀረት ደግሞ እዛው እንዲጫወቱ ማድረግን እየመረጠ ነው ያለው። ይሄ ነገር ደግሞ በጣም ግራ የሚያጋባ ነገር ነው። ወይም ለኮቢ ሜኑ ያልፈለገበት ምክንያት ግራ ያጋባል ብሎ ነበር ተናግሮ የነበረው። ስለዚህ እድል ሊሰጠው ይገባ ነበር ነው የሚለው። ታዲያ ለምንድን ነው አሁን እድል የማይሰጠው? ወይ ደግሞ እድል እንዲሰጠው አልፈልግም ላይክ መጫወት የለበትም ብሎ ድምዳሜ ላይ የደረሰው ለምንድን ነው የሚል ጥያቄ ሲነሳ እሱ የሚያነሳው መልስ ምንድን ነው? አሁን የሚገባ ከሆነ ኮቢ ሜኑ አሁን ከአርጀንቲና ብሔራዊ ቡድን ጋር በሚደረገው ጨዋታ ላይ የሚገባ ከሆነ ክሊርሊ ከአርጀንቲና ጋር የሚደረገው ጨዋታ ከባድ ጨዋታ እንደሆነ ይታወቃል እና የእንግሊዝ ብሔራዊ ቡድን ሊቸገር እንደሚችልም ይታወቃል። ስለዚህ ምናልባት ተቸግረው የሚሸነፉ ከሆነ በዛ ጨዋታ ላይ የተለየ ውሳኔ ምንድን ነው ይባልና ኮቢ ሜኑ ገብቶ ከሆነ የተለየው ምክንያት የሚሆነው ወይ ደግሞ የተለየው ውሳኔ ኮቢ ሜኑ ነው። ስለዚህ ኮቢ ሜኑ ላይ ጣቶች ይቀሰራሉ። ኮቢ ሜኑ ነው ችግሩ። ለካ እስካሁን ድረስ ቶማስ ቱሄል ያላሰለፈው ችግሩ ኮቢ ሜኑ ስለሆነ ነው የሚል ሐሳብ ያመጣል። ይሄ ብቻ ግን አይደለም። እንደሚታወቀው ከአርጀንቲና ጋር የሚያደርጉት ጨዋታ በጣም ከባድ ነው። ከባድ ትንቅንቅ ያለበት ነው። ምናልባት የእንግሊዝ ብሔራዊ ቡድን እስካሁን በመንገዳቸው ላይ ካገኙት ብሔራዊ ቡድን ከባድ የሚባለው ወይም ደግሞ አደገኛ የሚባለውን ብሔራዊ ቡድን ነው የሚያስተናግዱት። እንደዚህ አይነት ጨዋታ ላይ ኮቢ ሜኑ ገባ ቢባል ወይ ደግሞ ተቀይሮ ገባ ቢባል እስካሁን ድረስ እሱ ባልገባባቸው ጨዋታዎች ላይ እንግሊዝ ብሔራዊ ቡድን እየሄደ አልፎ አሁን ለግማሽ ፍጻሜ ደርሷል። እሱ ገብቶ ግን ከዛ ግማሽ ፍጻሜ ከተሰናበቱ ሰዎች ቀጥታ የሚያያይዙት ወይ ደግሞ እንደ መስዋዕት በግ የሚጠቀሙት ኮቢ ሜኑ ነው። ይሄ ደግሞ ለኮቢ ሜኑ ፌር ነው ብሎ አያስብ ኒኪ በት ማለት ነው። እና ይሄንን ነው ሐሳብ የተናገረው ዘጉድ ዘባሬን ዘፉትቦል የሚባለው ላይ ኒኪ በት ከተናገረው ነገር ላይ ተነስተን ያለውን ነገር ለማየት ስንሞክር ኒኪ በት እንዳለው ነው። ኮቢ ሜኑ ምንም አይነት ቻንስ የማይገባው ተጫዋች ነው ብዬ አላስብም። በተለይ በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር ካደረጋቸው ነገሮች አንጻር ስንመለከት ቢያንስ አንድ ጨዋታ ይገባዋል። ቢያንስ ቋሚ ሆኖ እንኳን ባይጀምር ተቀይሮ መግባት ይገባዋል። ቋሚ ሆኖ ላይጀምር ይችላል። ምክንያቱም እንደሚታወቀው የእንግሊዝ ብሔራዊ ቡድን የመሃል ሜዳ ጥምረታቸው ወይ ደግሞ መዋቅራቸው በጣም ኮንጀስትድ እንደሆነ ይታወቃል። እዛ ጋር ዴክላን ራይስ አለ፣ አንደርሰን አለ፣ ኤሌት አንደርሰን አለ፣ እዚህ ጋር ጁድ ቤሊንግሃም አለ። እነዚህን ሰብሮ መግባት ወይ ደግሞ እነዚህን አልፎ መግባት ማለት በጣም የሚያስቸግር ነው። እንደና አደም ዋርተን አይነት ተጫዋቾች እኮ ከብሔራዊ ቡድን ቀርተዋል አይደል? ኮል ፓልመር እኮ አልተጠራም። ይሄ የሆነበት ምክንያት ምንድን ነው? የእንግሊዝ ብሔራዊ ቡድን መሃል ላይ በጣም ትልቅ ፉክክር አለ። በጣም ከባድ የሚባል ትንቅንቅ አለ መሃል ሜዳው። ስለዚህ እዛ ቦታ ላይ ሰብሮ መግባት ሊያስቸግሩ ይችላል። ግን ተቀይሮ መግባት ግን አይገባውም ወይ? በተለይ ክሊር የሆነ አሁን የእንግሊዝ ብሔራዊ ቡድን በነገራችን ላይ መሃል ሜዳው ጥሩ የሚባል አይደለም። አሁን መቀጠል አለበት የሚባለው የሆነ ቦታ ጠንካራ ሲሆን ነው አይደል? ወይ ደግሞ የሆነው ብሔራዊ ቡድን የጥንካሬ መገለጫ ሲሆን አይ መቆየት አለበት ወይ ደግሞ ቢቆይ ጥሩ ነው የሚል ሐሳብ ይነሳል። ግን ዋቲፍ እዛ ጋር ያለው ተጫዋች ወይ ደግሞ እዛ ሴክተር ላይ ያሉት ተጫዋቾች ጥሩ ካልሆኑ ግን የግድ እዛ ቦታ ላይ ቼንጅ ያስፈልጋል። ኮቢ ሜኑን የሚፈልግ ጨዋታ ላይ ራሱ ኮቢ ሜኑን እየተጠቀመው አይደለም ቶማስ ቱሄል። ይሄ ዲዘርቭ ያደርጓል ተብሎ አይታሰብም። በዛሬው ጨዋታ ላይ ምን ሊፈጠር ይችላል ማለት ከአርጀንቲና ጋር በሚኖረው ጨዋታ ላይ ሊያስገባው ይችላል አይችልም የሚለውን ነገር አብረን የምንመለከት ነው የሚሆነው። ግን ደግሞ እንደ ኒኪ በት ሐሳብ ግን እስካሁን አልገባም። ስለዚህ በዚህ በጣም ከባድ የሚባል ጨዋታ ላይ ለዛውም የእንግሊዝ ብሔራዊ ቡድን ሊወድቁ የሚችሉበት ጨዋታ ላይ ይሄ ልጅ ከገባ እንዳለ ምክንያቱም የሚደረገው ወይ ደግሞ እንደ መስዋዕት በግ የሚጠቀሙት ይሄንን ልጅ ነው። ስለዚህ በእኔ ሐሳብ ወይ ደግሞ በእኔ አስተያየት ኮቢ ሜኑ መግባት የለበትም ለራሱ ጥቅም ሲባል ነው የሚለው ኒኪ በት። የኒኪ በት ሐሳብ ኮቢ ሜኑ መግባት የለበትም ያለው ከዚህ አንጻር ነው ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ ማንቸስተር ዩናይትድ የዘገየ ይመስል ነበር። በእንቅስቃሴው ላይ በዝውውር እንቅስቃሴው ላይ የዘገየ ይመስል ነበር። ግን የወሰናቸው ውሳኔዎች በተለይ 3 ውሳኔዎቹ ማንቸስተር ዩናይትድን በዚህኛው ክረምት ላይ ዝውውሩ ምን ያህል ጠንካራ እንደሆነ
ጭካኔ የተሞላበት እንደሆነ አደገኛ የዝውውር አካሄድ እንደሆነ መረዳት ችለናል ወይም ደግሞ መመልከት እንችላለን ማለት ነው። ለምንድን ነው ይሄ ነገር የተነሳው ከምን አንጻር ነው የሚለውን ነገር ስንመለከት በሶስት ጉዳዮች ላይ ለመቆየት እንሞክር። የመጀመሪያው ነገር ምንድነው? የአንድሬ ሳንቶስ ዝውውር ነው። አንድሬ ሳንቶስን ከቼልሲ በ48 ሚሊዮን ፓውንድ ሲደመር 2 ሚሊዮን ፓውንድ በፈጀ የዝውውር ገንዘብ የ22 ዓመቱን ብራዚላዊ ወጣት የመሃል ሜዳ ተጫዋች አንድሬ ሳንቶስን ያስፈረመበት መንገድ። ሁለተኛው ደግሞ የኤደርሰንን ጉዳይ ዝውውሩ አልቆ ተጠናቆ ከአንድ ወር በፊት አካባቢ ነበር ዝውውሩ የተጠናቀቀው፣ ግን ደግሞ በጉዳት ምክንያት ወይ ደግሞ በሜዲካል ምክንያት የኤደርሰን ዝውውር እንዲቀር የወሰኑበት ውሳኔ። ሶስተኛው ደግሞ ዩሪ ቴሌማንስን ወዲያው የማንቸስተር ዩናይትድ ንብረት ያደረጉበት መንገድ። ከአንድሬ ሳንቶስ ስንጀምር አንድሬ ሳንቶስ የሄደበትን መንገድ ስንመለከት ምናልባት ማንቸስተር ዩናይትድ ተጫዋቾችን እንደሚያስፈርም የመሃል ሜዳ ተጫዋቾችን እንደሚፈልግ በተደጋጋሚ ሲዘገብ ሰምተናል እና የሚታወቅ ነገር ነው። ማንቸስተር ዩናይትድ የመሃል ሜዳ ተጫዋች ይፈልጋል። ኮቢ ሜኑ ጥሩ ነው፣ ግን ደግሞ ከኮቢ ሜኑ ለየት ያለ አቅም ያለው ወይም ደግሞ ለየት ያለ ጨዋታ የሚጫወት ተጫዋች ይፈልጋል። እንደ ሪፈረንስ ሲጠቀሙት የነበረው የካሴሚሮን ጉዳይ ነው። ካሴሚሮና ኮቢ ሜኑ ጥምረታቸው ሰርቷል። ምናልባት ካሴሚሮ እድሜው ባይሄድ ኖሮ እንደዚሁም ደግሞ የኮንትራቱ ጉዳይ እንደዛ የተወሳሰበ ነገር ባይሆን ኖሮ ምናልባት ይቀጥል ነበር አይደለ? እንደሱ አይነት ፕሮፋይል ያለው ተጫዋች ከኮቢ ሜኑ ጋር ከገባ ለኮቢ ሜኑ አሪፍ ነገር ይሆንለታል። እንደዚሁም ደግሞ ዩናይትድም ደግሞ የመሃል ሜዳው ጥንካሬ በቃ ይመለሳል ማለት ነው። ትልቁ ድክመቱ እሱ ስለነበር ታዲያ ብዙ ተጫዋቾች ናቸው ሲነሱ የነበሩት፣ በተለይ በጣም ስም ያላቸው ትልልቅ የዝውውር ዋጋ የሚያወጡ እንደነ ኤሌት አንደርሰን፣ ሳንድሮ ቶናሊ፣ ብሩኖ ጊማሬሽ፣ ኦሪሌ ቹዋሜኒ የመሳሰሉት ነበረ ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ የነበረው። አንድሬ ሳንቶስ ስሙ አልተያያዘም ማለት ይከብደኛል። ምክንያቱም አይ ቲንክ ከአንድ ወር በፊት ይሁን ከሁለት ወር በፊት አካባቢ ማንቸስተር ዩናይትድ የአንድሬ ሳንቶስ አድናቂ ነው የሚል የተወሰነ ያን ያህል ጠንካራ ያልሆነ ዜና ወጥቶ ነበር። ዩናይትድ ሳንቶስን የፈለገው በድንገት አይደለም፣ ቀደም ብሎም የልጁ አድናቂ ነበር ማለት ነው ማንቸስተር ዩናይትድ። ልጁን ተመልክቶታል። ልጁ ያደረገው ነገር፣ ልጁ የሚሰራው ስራ ለማንቸስተር ዩናይትድ ጥሩ ነገር ሆኖ ታይቷል፣ ወይ ደግሞ ጥሩ ነገር ሆኖ ተመልክቶታል ማለት ነው። ሲፈልጉት ነበር፣ ግን ሲራገብ አልነበረም። ድንገት ማለት ዜናው የወጣው ነው። በእርግጠኝነት በጣም በአጭር ጊዜ ነው ማለት ሊከብድ ይችላል፣ ግን ዜናው ከወጣበት ሰዓት ጀምሮ ብንመለከት በጣም በአጭር ጊዜ ውስጥ ነው ማንቸስተር ዩናይትድ አንድሬ ሳንቶስን ያስፈረመው። ታዲያ አንድሬ ሳንቶስን ማንቸስተር ዩናይትድ ማስፈረሙ እንዴት ነው ሊደነቅ የሚችለው? አሁን ይሄ ልጅ ፕሪሚየር ሊግ ላይ መጥቶ ለማንቸስተር ዩናይትድ ማለት ነው። ማለት ፕሪሚየር ሊግ ላይ መጥቶ ያልኩት ፍሬንች ሊግ ተጫውቷል። በቼልሲ ቤት ብዙ ከመቆየቱ በፊት ብዙ ጨዋታ ከማድረጉ ይልቅ ፍሬንች ሊግ ላይ ለስትራስቡርግ የተጫወተው ስለሚበልጥ ነው። ለማንቸስተር ዩናይትድ መጥቶ ይሄ ልጅ ላይሳካለት ይችላል። መቼስ 100% ይሳካለታል ማለት አይደለም። ግን አንዳንድ ጊዜ ግን አካሄዱን ተመልክታችሁ የሆነ ነገር ፍሬው ያምራል ወይስ አያምርም የሚለውን ነገር መረዳት እንችላለን ብዬ አስባለሁ። አሁን ለምሳሌ የማቲያስ ኩኛን፣ የብራያን ምቡሞን፣ የነ ሴኔ ላመንስን፣ የቤንጃሚን ሼሽኮን ዝውውር ከተመለከታችሁት ማንቸስተር ዩናይትድ በእርግጥ ለቤንጃሚን ሼሽኮ እኮ ርካሽ አይደለም ያወጣው አይደለ? ወደ 70 ምናምን የሚጠጋ ገንዘብ ነው ያወጣው። ግን ያወጣበትን መንገድ ስትመለከቱ ሲደራደር ተጫዋቹን የመረጠበት መንገድ አይደለ? የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል አይደለ? ምጣዱ ላይ ተመልክታችሁ አንድ እንጀራ ያጥግብ ያስታውቃል ገና ወደ ከመበላቱ በፊት ማለት ነው። አካሄዱን ነው መመርመር። ላይሳካ ይችላል። አሁንም ይሳካል 100% እያልኳቸው አይደለም፣ ግን ላይሳካ ይችላል። ግን አካሄዱን ስታዩት ለምሳሌ የአንቶኒን ስትመለከቱት አንቶኒ 85 ሲወጣበት የዝውውር ሂደቱ ጤናማ አልነበረም። ዩናይትድ ሙሉ ክረምቱን ሲፈልግ የነበረው አንቶኒን ነበር። ካሴሚሮን ተመልከቱ። ካሴሚሮ ማንቸስተር ዩናይትድ ቤት መጥቶ አልተሳካለትም አላላችሁም፣ ተሳክቶለታል። እንዲሁም ዩናይትድ ደጋፊው እንዳይወጣ እያለ ነበር። ማቲያስ ኩኛ እኮ ፐርሰናሊ እኔ ለምኜዋለሁ ብሎ ተናግሯል። ካሴሚሮ መጥፎ ነው አይደለም። አንድ በጣም መጥፎ የሚባል ሲዝን ነበረው፣ እሱም ሁለተኛ ዓመቱ ማለት ነው። የቴናግ ሁለተኛ ዓመት ላይ መጥፎ የሚባል ሲዝን ነበረው። ለዛም ደግሞ ተጠያቂው እሱ ብቻ አይደለም። አሰልጣኝ ኤሪክ ቴን ሃግ የተጠቀመው ያጨዋወት ስልት በ4-3-3 ለመግባት ሲሞክር
ካሴሚሮ ብቻውን ነበር የመሃል ሜዳውን ከቨር እንዲያደርግ ሲጠበቅበት የነበረው which is ከእድሜው አንጻር የሚሆን ነገር አለ። ሶ ከሪያል ማድሪድ ጋር ይሄን ነገር አድርጎታል ቶኒ ክሩስ እና ሉካ ሞድሪች በነበሩበት። እዚህ ግን ማድረግ አይችልም እድሜውም ትልቅ ስለሆነ። ሶ ጥሩ ነው ግን አካሄዱ ግን ጥሩ አልነበረም። አንደኛ 30 ዓመት ላለፈው ተጫዋች ያን ሁላ ገንዘብ መክፈል በዝውውር ደረጃ ይሄ አንደኛው መጥፎ ነገር ነው። ሁለተኛው ትክክል ያልሆነውና መጥፎ ነገር ደግሞ ምንድነው? የደሞዙ ጉዳይ ነው። በጣም ክሬዚ የሆነ ገንዘብ ነው ሲሰጠው የነበረው በደሞዝ ደረጃ። ሶ ይሄ ትክክል አይደለም አካሄዱ ማለት ነው። ሶ ምንም ጥሩ ቢሳካለትም ግን ዩናይትድ እኮ አሁን ከካሴሚሮ ማግኘት ቢያንስ 1 ዓመት እኮ ግልጋሎት ማግኘት ነበረበት። ግን ደሞዙ ትልቅ ስለሆነ ምንም ማድረግ አልቻለም። በቃ ኮንትራቱ መቋረጥ ነበረበት። እሱም ደግሞ የእድሜው ወይ ደግሞ የእግር ኳስ ህይወቱ መገባደጃ ላይ ስለሆነ ያለው በዚህ ሰዓት ላይ ገንዘብ የሚቀንስበት ሌክዠሪ የለውም ደሞዝ ደረጃ ማለት ነው። ምክንያቱም የግድ በቃ ይሄ እያጠናቀቀ ነው፣ ሪታየር ሊያደርግ ነው፣ ጡረታ ሊወጣ ነው። ሶ ገንዘብ መሰብሰብ አለበት የግድ። ሶ ያ ነገር ተፈጥሯል። አሁንም አካሄዱ ነው የአንድሬ ሳንቶስን አካሄድ ስትመለከቱት ብዙ ወከባ የበዛበት አይደለም። ሲቀጥል ልጁ ደግሞ ፐርሰናሊ ሄዶ ቼልሲዎችን ማንቸስተር ዩናይትድን መቀላቀል ነው የምፈልገው ብሎ ተናግሯል። ፍላጎት አለው ማለት ነው። ልክ እንደ ማቲያስ ኩኒያ፣ ልክ እንደ ብሪያን ምቡሞ፣ ልክ እንደ ቤንጃሚን ሼሽኮ ሴኔ ላመንስንም ጨምሮ ማለት ነው ያን ነገር አድርጓል። ሲቀጥል 22 ዓመቱ ነው። ፕሪሚየር ሊግ ልምድ አለው። በእርግጥ ትልቅ የሚባል ልምድ አለው ማለት አንችልም፣ ግን በጣም ተስፈኛ ተጫዋች ነው። ለቼልሲም ተጫውቷል። ስትራስቡርግም ደግሞ ጥሩ የሚባል ፐርፎርማንስ ያደርግ ነበር አይደለ? ሶ እነዚህ ነገሮች ሲያደርግ የነበረን ተጫዋች እና ደግሞ ልክ መጀመሪያ ዩናይትድ የፈለጋቸው ተጫዋቾች ነበሩ። ዋጋቸው ከፍ ሲል ዩናይትድ በዚህ ሰዓት ላይ አሁን ለምሳሌ የወጣበት ለአንድሬ ሳንቶስ እና ለዩሪ ቴሌማንስ አንድ ላይ 85 ሚሊዮን ፓውንድ ነው የወጣው which is ለማቲዩስ ፈርናንዴዝ የተጠየቀው ማለት ነው። ማቲዩስ ፈርናንዴዝ ምንም እንኳን ምርጥ ሊሆን ይችላል፣ 85 የሚገባው ልጅ ሊሆን ይችላል። ግን ዩናይትድ ግን በዚህ ሰዓት ላይ አንድ ተጫዋች ብቻ አይደለም የሚያስፈልገው፣ እንደዚህ 2 ተጫዋች 3 ተጫዋች ነው የሚያስፈልገው። ሶ አካሄዱ ትክክል ነው የሚለውን ነገር ላይ እንደርስ ያደርጋል። ሁለተኛው ነገር ምን መሰላችሁ? የኤደርሰን ጉዳይ ላይ ዝውውሩ ተጠናቆ ነበረ። ሜዲካል ብቻ ነበር ቀርቶ የነበረው። እሱንም የመጀመሪያው ፓርት ኦፍ ሜዲካል ተጠናቋል የሚል ዜና ነበር ሰምተን የነበረው። ከዛ በኋላ ግን ነገሮች ትዊስት ማድረግ ጀመሩ፣ መለወጥ ጀመሩ። አሁን ግልጽ የሆነ ነገር የለም። በነገራችን ላይ ዩናይትድ ኦፍ ኮርስ የሜዲካል ሁለተኛ ሜዲካል ፈልገው ነበር ማንቸስተር ዩናይትዶች ከኤደርሰን ጋር ሁለተኛ ሜዲካል ለማድረግ ፈልገው ነበር። ከዛ የተዘገበው ዘገባ ደግሞ ምንድነው? ዩናይትዶች የሆነ ነገር አይተዋል። የኤደርሰን ጉዳይ ላይ የሆነ የጉዳት ሁኔታዎች ምናምን ተመልክተዋል። ሌሎች የሚሉት ደግሞ ምን መሰላችሁ? ማንቸስተር ዩናይትዶች የኤደርሰንን ዝውውር ከጨረሱ በኋላ የዩሪ ቴሌማንስን እድል ሲያዩት አንደኛ ከኤደርሰን ባነሰ ገንዘብ ነው። ሁለተኛ ዩሪ ቴሌማንስ ከኤደርሰን የተሻለ ልምድ አለው በፕሪሚየር ሊግ ወደ 8 ዓመት አካባቢ ተጫውቷል። በነገራችን ላይ ለሌስተር ሲቲ እና ለአስቶን ቪላ ማለት ነው። ሶ ልምዱ ቀላል አይደለም። ለብሔራዊ ቡድኑ ወሳኝ ተጫዋች ነው። አሁን ዩሪ ቴሌማንስንም ኤደርሰንም በአንድ ላይ ማስፈረም አይችሉም። የብዙዎች ያያዙት የነበረው ከአንድሬ ሳንቶስ ጋር ነበር። ግን አንድሬ ሳንቶስ እና የኤደርሰን ዝውውር ግን የተለያየ እንደሆነ የምትረዱት ዩሪ ቴሌማንስ መጣ፣ ሳንቶስን መጥቶ ቴሌማንስን መጣ ልክ የኤደርሰን ዝውውር ሲቆም። ሶ ዩሪ ቴሌማንስን ከዓለም ዋንጫው በፊት ነበር ማለት ዓለም ዋንጫው ሳያልቅ በፊት ሳያልቅ ስላችሁ አላለቀም እኮ አሁንም አይደለ? ግን ቴሌማንስ ቤልጂየም ነው ሶ የሚመለከተው እንደምታውቁት ተፈራርሞ ምናምን ጨርሷል። የፎቶ ፕሮግራምን ተመልክተናል። ግን ቤልጂየም ነች የምትመለከተው። የቤልጂየም ብሔራዊ ቡድን እስከሄደበት ድረስ ነው ዩሪ ቴሌማንስ በዓለም ዋንጫ ምክንያት ቢዚ ነው ልንል ምንችለው። ሶ የቤልጂየም ብሔራዊ ቡድን ሳይሰናበት በስፔን ከመሰናበታቸው በፊት ነበር ዩናይትዶች ቴሌማንስን ያዋሩት። ቴሌማንስን ምንድነው ያለው? ልክ ዓለም ዋንጫው ሲጠናቀቅ ስላችሁ አሁንም ማሰብ ያለባችሁ የቤልጂየምን ነው። ቤልጂየም ስትሰናበት ያው እንደዚህ አይባልም። ለዛ ነው ዓለም ዋንጫው ሲጠናቀቅ አለ የተባለው። ቤልጂየም ስትሰናበት መጣለው አይልም አይደል መቼስ። ሶ ልክ ቤልጂየም ከመውጣቷ በፊት ነበር ቃሉን የሰጠው። ይሄው ቤልጂየም ከወጣችን በኋላ የዩናይትድ ንብረት ለመሆን ችሏል። ለዛውም 35 ሚሊዮን ፓውንድ ነው የወጣው አይደል? ለኤደርሰን ወደ 38 አካባቢ ነበር ሊወጣ የነበረው። ሶ እዚህ ላይ የወሰነውን ውሳኔ ስትመለከቱ አንደኛ ኤደርሰን ምናልባት ሰዎች እንደሚሉት የጉዳት ጉዳይ ባይሆንስ፣ አትላንታዎች ኤደርሰን ሙሉ በሙሉ ፊት ነው፣ ምንም አይነት የጉዳት ዜና ወይ ደግሞ የጉዳት ጉዳይ የለበትም፣ አዲስ ኮንትራት ልናቀርብለት እኛ ዝግጁ ነን ያሉት ክሊርሊ ማለት ነው። እኛ ዝግጁ ነን። ሶ ዝግጁ ስለሆኑ እነሱ ዛት ማች ነው እርግጠኝነታቸው። በእርግጥ እነሱም ትክክል እኮ ላይሆኑ ይችላሉ። እና ደግሞ ቆየ በጣም የኤደርሰን ጉዳይ ወደ
ላይክ ወደ ብራዚል ከመሄዱ በፊት ነበር ማንቸስተር ዩናይትድ የዚህ ልጅ ጉዳይ ጨርሰውና ታስታውሱ ከሆነ የኤደርሰን ዝውውር ላይ ይሄ ምንድነው ሂርዊጎ ከመባሉ እስኪባል ድረስ እና ዩናይትድ ተስማማ ከልጁ ጋር ተስማምተዋል ኤደርሰን ምርጫው ዩናይትድ ተብሎ ሂርዊጎ እስኪባል ድረስ ካስታውሳችሁ የሆነ ያህል ጊዜ ነበር ጋፕ ነበር። ያቺ ጋፕ ከየት የመጣች ነች? ዘገባዎች እንደሚያሳዩት ከሆነ ማንቸስተር ዩናይትዶች እርግጠኛ ለመሆን እየሞከሩ ነው። አሁን ዩናይትዶች ላይ ነው በቃ ሁሉ ነገር ላይክ ክለቡ ተስማምቷል፣ ኤደርሰን ተስማምቷል። አሁን ብቸኛው ነገር ክለቡ ማለትም ማንቸስተር ዩናይትድ በቃ ፈልገዋለሁ አምጡት ይላል ወይስ አይልም የሚለው ላይ ነበር ትልቁ ጥያቄ። ሶ መጀመሪያም ሲያንገራግር ነበር ዩናይትድ ሜዲካሉ ከመዘጋጀቱም በፊት ሲያንገራግር ነበር። ሶ ሜዲካሉ ከመዘጋጀቱ በፊትም ሲያንገራግር ከነበረ ማንቸስተር ዩናይትድ አሁን ላይ በሜዲካል ምክንያት ነው ዝውውሩ የተቋረጠው የሚል ዜና ስንሰማ በተወሰነ መንገድ ያጠራጥረናል። በዛም አለ በዚህ ግን ለዩናይትድ የተሻለ ጥቅም ፍለጋ ግን ኢኔዮሶች ጨከን ብለው ይሄን ውሳኔ መወሰን ነበረባቸው። የሜዲካል ኬዙ ቢሆን ኖሮ ወዲያው ችግር የፈጠረው ዜናው ላይ ውዥንብር አይፈጥርም ነበር። በነገራችን ላይ ኤደርሰን ዝውውር ኦፍ እንደሆነ ከቤን ጃኮብስም ከፋብሪዚዮ ሮማኖ ከነ ፕላተንበርግ ሊሆን ይችላል ከነ ኢንዲካ ኢላኒውስ ሊሆን ይችላል ቀድሞ የዘገበ ሌላ ትዊተር አካውንት ነበር። ግን ያው ማንም አላመነው እነ ፋብሪዚዮ ዝም ስላሉ ማለት ነውና ዩናይትድም ዲናይ ሲክር ነበር። አይ እኛ አልተውነውም ስቲል ቼክአፖች ማድረግ ነበረብን እሱን ቼክ እያደረግን የሚል ሐሳብ ነበር ሲሰጡ የነበረው የሚል ጉዳይ ነበር ሲያነሱ የነበረው እና የሆነ ግራ የሚያጋባ ነገር አሉ ላይክ ግልጽ ያልሆነ ነገር አለ። በሜዲካል ከሆነ በሜዲካል መባል የነበረበት እና የሆነ ግልጽ ያልሆነ ነገር ስላለ ምናልባት ያ ግልጽ ያልሆነው ነገር ሌላ አይነት ታሪክ አለው እንደ የሚል ሐሳብ እንዲነሳ ሳያደርገው እንዳልቀረ እየተነገረ ይገኛል። በዛም አለ በዚህ ግን ማንቸስተር ዩናይትድ አንድሬ ሳንቶስን እና ዩሪ ቴሌማንስን በመሃል ሜዳ አስፈርሟል። እንደዚሁም ደግሞ የሊድስ ዩናይትድ ግብ ጠባቂ የነበረው ካርል ዳርሎን ደግሞ እንደ ተጠባባቂ ግብ ጠባቂ አድርጎ አስፈርሞታል ማለት ነው። እስካሁን ባለው ጥሩ ሰክሰስ ነው ተብሎ ይታሰባል ማለት ነው። ወደ ሶስተኛውና ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ማንቸስተር ዩናይትድ የማይገባ ከሆነ ሊረብሽ የተዘጋጀ ተጫዋች አለ። ያም ተጫዋች በማንቸስተር ዩናይትድ ቤት የሚፈለግ ነው። ለማንቸስተር ዩናይትድ ጥቅም የሚሰጥ ነው። ለማንቸስተር ዩናይትድ በዛ ቦታ ላይ ለሚፈጠረው ክፍተት ሊሞላ የተዘጋጀ ተጫዋች። ዘገባውን ያወጣው ቲምቶክ ነው። ያም ተጫዋች የኒውካስል ዩናይትዱ የግራ መስመር ተመላላሽ ወይ ደግሞ የግራ ፉልባኩ ሌዊስ ሆል ከማንቸስተር ዩናይትድ ጋር ስሙ ተያይዟል። ዩናይትድም ሌዊስ ሆልን ፈልጎታል። በተለይ በግራ ፉልባክ በኩል እንደሚታወቀው ግራ ፉልባክ ቦታ ላይ ሉክሾ ነው የሚጫወተው። ሉክሾ ፊት እስከሆነ ድረስ ማንም አያክለውም። ግን ፊት እስከሆነ ድረስ ያ ማለት ፊት አይሆንም ማለት ነው። ብዙ ጊዜ ፊት አይሆንም ማለት ደግሞ ችግር አለ ማለት ነው። አትተማመኑበትም ማለት ነው። ሁለት ሶስት ውድድሮች በሚኖሩበት ሰዓት ላይ እሱን ተማምናችሁ ዓመቱን ሙሉ መጓዝ አትችሉም ማለት። ስለዚህ እዛ ቦታ ላይ ሌላ ተጫዋች ያስፈልጋል። ዩናይትድ ደግሞ ለዛ ተጫዋች የፈለገው ሆልን ነው። የኒውካስል ዩናይትድን እንግሊዛዊ ፉልባክ ሆል ዩናይትድ መግባት እንደሚፈልግ ቲምቶክ አሳውቋል። ዩናይትድ መግባት የሚፈልግበት የተለያዩ ሪዝኖች አሉት። አንደኛ ዩናይትድ ፕሮጀክቱ ጥሩ ነው። አንድሬ ሳንቶስ ሰምታችሁታል አይደል? የተናገረው ነገር ሁሉም እዚህ ዩናይትድ አካባቢ ያሉ ሰዎች ላይክ አላማቸው ወይ ፍላጎታቸው በፕሮጀክት ደረጃ ግልጽ ነው እና ለመስራት የሚያጓጓ ነው ብሎ ነበር ተናግሮ ነበር። ሆል ያንን ስለዛ ጉዳይ ይሰማል፣ ኦፍ ኮርስ ይነገረዋል። ከምንም በላይ ደግሞ በኒውካስል ዩናይትድ ቤት የሚገባውን አይነት ነገር እያደረገ ነው ወይ ደግሞ እያደረግኩ ነው ብሎ አያስብም በኤዲ ሃው ምክንያት። ለዛ ነው ለእንግሊዝ ብሔራዊ ቡድን ያልተመረጥኩት የሚል ቁጭትም አለበት። አያያዙ ጥሩ አልነበረም። የኒውካስል አጨዋወት ለሆል የሚመች አልነበረም። በዚህ ምክንያት ሉዊስ ሆል መውጣት ይፈልጋል። ኒውካስል ደግሞ መሸጥ አይፈልግም። 60 ሚሊዮን ፓውንድም ነው እየጠየቀበት ያለው። ዩናይትድ ደግሞ 60 መክፈል አይፈልግም በዚህ ሰዓት ላይ። ኒውካስል መልቀቅ የማይፈልግበት ምክንያት ምንድን ነው? አንደኛ ሳንድሮ ቶናሊን አጥቶታል። አንቶኒ ጎርደንን አጥቶታል። ብሩኖ ጊማሬሽን ሊያጣው ነው። የሚፈልጋቸው ተጫዋቾች ደግሞ እየተነጠቀ ነው አይደል እንዴ? ዮሐን ማንዛምቢ የተባለው ተጫዋች እኮ ኒውካስል ነበር የተስማማው። ድንገት ግን አስቶን ቪላ ወሰደባቸው። በዝውውር ጉዳይ ላይ ደስተኛ ስላልሆኑ መልቀቅ አይፈልጉም። ቲምቶክ እንደሚለው ከሆነ ግን ሆል ምናልባት ኒውካስሎች እሱን የማይለቁት ከሆነ ግን ሊረብሽ እንደሚችልና እንደ አንዳንድ ተጫዋቾች ጫና ሊያሳድር እንደሚችል ኒውካስልም ተገደው ጫና ውስጥ ገብተው ይሄን ልጅ ለመሸጥ እንዲገደዱ ሊያደርግ እንደሚችል
ቲምቶክ ሐሳቡን አጋርቷል። መረጃ አለኝ ብሎ ያለውን ሐሳብ አጋርቷል። ስለዚህ ሉዊስ ሆል ማንቸስተር ዩናይትድ የማይገባ ከሆነ ሊረብሽ እየተዘጋጀ እንደሆነና ማንቸስተር ዩናይትድ ብቻ መግባት እንደሚፈልግ አሳውቋል የሚሉ መረጃዎች ተበራክተዋል። ዩናይትድ ምን ያህል እሱን ለማስፈረም ጥረት ያደርጋል፣ ምን ያህል ይጓዛል የሚለውን ነገር አብረን የምንመለከት ነው የሚሆነው። ግን ልጁም ፍላጎት አለው፣ ዩናይትድም ፍላጎት አለው። አለበለዚያ ሊረብሽ እንደሚችልም በግልጽ የተናገረበት ጉዳይ አለ ማለት ነው። የእናንተስ ሐሳብ ምንድን ነው? ማንቸስተር ዩናይትድ በዚህ ልጅ ጉዳይ ላይ እስከምን ድረስ መሄድ አለበት ብላችሁ ታስባላችሁ? እንደዚሁም ደግሞ የማንቸስተር ዩናይትድን የዝውውር አካሄድ እንዴት ተመለከታችሁት የሚለውን ነገር በኮሜንት ሴክሽናችን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።